ትተዋቸው ይሄዳሉ። እኔ 6 ልጅ ወልጃለሁ። አሁን 3ቱ አንዷ ትምህርት ቤት፣ አንዷ ካናዳ ናት፣ አንዷ እዛ ዩኒቨርሲቲ ናት ዛሬ መታለች፣ አንዱ አሁን ተጅኒድ ሊሄድ ነው። ሁሉም ልም ብለው ሲሄዱ ማን ቀረ? የኔ ጌታ የኔ ዘንካታ ሱጣውን ልጆቹ በየክፍላቸው ተኝተዋል። እሹሩሩ ብዬ እሱን አስተኝቼ መጥቼ ከእናንተ ጋር እጫወታለሁ። ቀሪ ንብረቴ ተንከባከቡ። ወላሂ ባላችሁን ተንከባከቡ፣ ቤታችሁን አክብሩ፣ ውደዱ። በድህነታችሁን በሀብታምነታችሁን ኩርት ብላችሁ ውድድ አድርጉ። በጣም 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 ገብጋባም አትሁኑ፣ ገብጋባ አትሁኑ። እማያልቅ ነገር ስጡ፣ ባስፈለገ ሰዓት ስጡ። ሞኒቴ ትጥጥን ይበሉ እንጂ ትጥን ብሎ አቅፎ መተኛት አይደለም። ስጡ፣ ችግር የለውም። ስጡ ከስጡ ውጭና ትጥጥን መኳኳል፣ ራሳቸውን መጠበቅ፣ ኩል መሆን እንደው የምትቀባቡት እንኳን ባይኖራችሁ ውሃ ሽተቱ። ንጹህ ውሃ ሆናችሁ ቅርብ ለባላችሁ ወላይ ቡትቷችሁን አውልቁ። በካልሲ ላይ ካልሲ፣ በቱታ ላይ የራሱን ቲሸርት፣ የራሱ ቲሸርት ላይ የራሱን ጃኬት፣ ተሳስታችሁ ሁሉ የአባቱን ጃኬት ካፖርት ሁሉ ልትለቁ ይችላላችሁ። ተጠንቀቁ፣ ከዚህ ተጠበቁ። ፊቲ እባካችሁ እቤት ውስጥ እንግዳ ሲመጣ ክፍል ስትገቡ የሆነ ስራ ስትሰሩ ልበሱ። በጣም ያበዱ ቁምጣዎች፣ ታይቶች፣ ቱታዎች፣ ምንቅር ምንቅ የሚያደርጉ ፒጃማዎች ሞልተዋል በተመጣጣኝ ዋጋ። ሰሞኑን በሚከፍተው ሱቅ ደግሞ ታዩታላችሁ። ወንዶቹስ እንዴ ሹርታቸውን አይለብሱም እንዴ? ደረቱን ገልበጥ እያደረገ ከዚህ ከወገቡ በታች እስከ ጉልበቱ ድረስ ቁምጣ እንዴ ሀቢብቲ አልፈለገም። ደግሞ ይልበስ። በጣም ነው ጸጉርሽን ደግሞ ቀለም ተቀቢው። እናመሰግናለን ቲጂዬ። ኧረ ቆይልኝ። ሹክራን ቲጂዬ፣ እናመሰግናለን። እናት አስቤ እኮ ነው ይሆንሽ። በጣም ነው የምወድሽ ሆኔት እየሆነች የኔ እናት። ሻቤት ሹክራን። ቀጤ ሙሉት ኑሪልኝ። ቲጂስ ሻወር ብቻ ለምትፈልጊው በዋትሳፕ ብታዋረት ምን አለበት? አውቀሽ ነው። እሺ ደልበሪ 525 ሎኬሽን ላኪልኝ ቲጂዬ። ይኸው ሳሪ ሙኒት እንስማ ዝም በይ እያሉ አሁን እኔ አንድ ሀሳብ መጣይልኝ። ሙኒት ምን እንዳለው ታውቂያለሽ? በጣም ለወሬው እንዲቀጥል ከመፈለጋቸው የተነሳ ሳሪ በቃ ወሬጅ ይሏታል። ገዝት እኮ አይደለችም። አይቼሽ እኔ 2 ሳምንት ገደማ ሳይሽ ፀጉርሽ ጥቁር ነው። እስኪ እኔ ልሳልሽ፣ እዚህ ጋር ልሳልሽ። አሁን ለምሳሌ ፀጉርሽን በርገንዲ ተቀቢው። ስሚኝ፣ እየሰማሽኝ ነው? ቆይ ሙኒቴ ኦርደር እንትን እያልኩ ባሌን እያገዝኩ ነው። አውሪ ይደርሰኛል። ውዴነን አርዲ ይደርሰኝ። መልስ ስለምፈልግ ነው ሳስበው። ሁል ጊዜ አንድ አይነት ምግብ መብላት አንወድም እያሉ ይተሉታሉ ወንዶቹ። እውነታቸውን ነው። የሆነ ነገር መቀየር አለበት። ዛሬ በፀጉር ከለር፣ ነገ ባለባበስ፣ ከነገ ወዲያ ባቋቋም፣ ሁሉ ነገር መቀያየር አለበት። ጠረናችን ራሱ ከተቻለ ዛሬ በአረብ በዚህ በኡድ በምናምን ብንቀባባ ነገ ውሃ ብንል ምንም ችግር የለም። ከነገ ወዲያ ደግሞ ሌሎች ሽቶችን መጠቀም ምናምን። ኢመራት ያላችሁ በተለይ ወላሂ ኢመራት በጣም የተመቻቸች ሀገር ናት። ለድሃውም ለሀብታሙም የሚመጥን እቃ አለ እና አሁን ሳሪን ስስላት ቁጭ አርጌ ቅንድቧን በቀነድበው መጀመሪያ ደግሞ ምንም ያልተነካ ቅንድብ ስለሆነ ብዙ አይነት ኧረ እንዴ ሳሪ ዛሬ ምንም ብትላ ምንም ብታረካት ምንም በቃ
ማውሰን ሲሪየስ መቀየር ደስ አይልሽም? በጣም በተቻለ ማለት ኦኬ ደስ ይላል። አዳዲስ ነገር ማለት መቀያየር፣ ወሬ ራሱ መቀየር ከባል ጋር ወላሂ ወሬ መቀየር ያስፈልጋል። ሁል ጊዜ ስለምትሰሩ ስራ ገብተሽ ካወራሽለት ይሰለቸዋል። ሁል ጊዜ ስለ ልጆች ባህሪ ካወራሽለት ይሰለቸዋል። ሁል ጊዜ ስለ ኑሮ ካወራሽለት በጣም ይደብረዋል። ቀን ከምታወሩት ከምትሰሙት ነገር ቆነጣጥቡለት። ለባልም ይሆን እቤት ገብታችሁ የምታወሩት የሚጣፍጥ ወሬ የማያሰለች የሚያስደንቃችሁ፣ ዋው ይሄን ተከታተልሽ፣ ይሄን ሰማሽ፣ ይሄን አወቅሽ የሚያሰኛችሁ አዲስ ነገር ሰምቶት እንኳን ቢሆን ያንን ነገር ከእናንተ ሲሰማ ደስ ይለዋል። ቁም ነገር ያለው ጠንከር ያለ ወሬ ይዛችሁ፣ ወሬ ስላችሁ የከሌና የከሌ አይደለም፣ አገር ላይ እየተደረገ ሊሆን ይችላል፣ በቢዝነስ ላይ ይሆናል፣ በቃ ባለው በጊዜያዊ ነገር ላይ ጠንከር ያለ ነገር ሰምታችሁ መታችሁ ሰማህ እንዲህ ተባለ ስትሉ ራሱ ያኮራል። ሰማህ አለሚቱ ያለችውን ሰማህ፣ ጫልቱ ያለችውን ሰማህ፣ እናትህ ምን እንዳለች፣ እህትህ ምን እንዳለችኝ፣ ልጆች ያደረጉት ነገር፣ ሰራተኞቹ ያደረጉት ሴም ወሬ አንድ ወሬ አታውሩ ፕሊዝ ፕሊዝ ፕሊዝ። በተለይ ደግሞ ሽሮ በርበሬ ተወደደ፣ ዘይት ምንም አትበሉ። ወላሂ ያውቀዋል፣ ሳትነግሩት እሱ ያውቀዋል። እናስተካክላለን፣ እንዲህ ይሆናል። በጣም ሞራል ሆኑ ለባላት እሱ እናንተ በምታደርጉት መስዬ ታውቂያለሽ፣ ወንድ ልጅ ሴት ልጅ በምታደርገው ነገር በፍጹም አይሰበርም። በሴት ልጅ ንግግር አይጎዳም በምንም። ግን የሆነ ጥሩ ነገር ብታወራለት ጥሩ ነው እና እኛ በምናወራው ቆሻሻ ነገር፣ እኛ በምናወራው በማይመች ነገር ግን እሱ አንድ ቃል ቢናገር ሴቷ ሳምንት ይዘው እንት ቤትም ስትገባ እሱ ነው የምታስበው፣ ስትተኛም እሱ ነው፣ ስራ ስትሄድ ጸሎት ላይ ሁሉ ይመጣባቸዋል የባል ንግግር። ቴክር በጣም ተጠንቀቁ። ባላችሁ ክፉ ነገር እንዳይናገራችሁ ተጠንቀቁ። አሁን የኔ ተራ ይመስላችሁ? ደህና ለሩ ብዬ እኔም ዛሬ ጥያቄ ተጠይቀሻል የምትባል ልጅ ሙኒቷ ግን እኮ አንዳንዶቹ ምንም ብታደርጊ አይገባቸውም። እንዲህ አይነቱን ምን ትያቸዋለሽ? እንዳይገባው ያደረገው ነገር አለ። ወንድ ሆኖ ሴት የምታደርገው እሱን አትራክት፣ ሴት ልጅ እሱን አትራክት ለማድረግ የምታደርገው ነገር የማይገባው ማንም የለም። ነገር ግን እንዳይገባው የምታደርግ ያ በንግግርሽ ነው። ኦኬ ቀድመሽ መርዝ የሆነ ቃል ጥለሽ ውበትሽን እንዲያይ አትፈልጊ፣ ጠረንሽን እንዲያሸት አትፈልጊ። ኦኬ ወደ ቤት ሲገባ አንቺ ተገላምጠሽ ተቀብለሽው ዛሬ ፀጉሬን ይልኝ፣ ዛሬ አለባበሴን ይልኝ ብለሽ እንዳታስቢ። ወንድ ልጅ ከምንም በላይ ንግግር፣ ወንዶች ማለት እኔ ደጋግሜ ነገር እናገራለሁ፣ ህፃናት ማለት ናቸው። ጭንቅላታቸው በጣም በጥሩ ንግግር የሚሸወዱ ናቸው። ከስራ ሲመጣ እንዴት ዋልክ፣ እንደምን ዋልክ፣ የትም ብትገናኙ በላ ሆይ ጠጣ ሆይ። እንዴ አልሰማችሁም? አንድ ተረት ላይ እንደ ሚስቴ ሳይሆን እንደ እናቴ ሳይሆን እንደ ሚስቴ አውለኝ አለ አንዱ። ለምንድን ነው ያለው? እናት ምንድን ነው የምታስበው? ልጄ ራበው፣ ልጄ ፀሐይ ላይ ወጣ፣ ልጄ መኪና አደጋ፣ ልጄ እንደዚህ ክፉ ነገር ይነካብኛል ብላ ነው የምትሳሳው። ባል ሚስት ምንድን ነው የምታስበው? ከአንዷ ጋፉን ሲከፍት ይሄኔ ቁጭ ብሎ እዛ ክትፎውን እየበላ ይሄኔ ከአንዷ ጋር እየጠጣ ይሄኔ አንዷን ሲያሽኮረምም በቃ ሲወጣ ምን ይላል? ሚስቴ እንደምታስበው አውለኝ፣ በረሃ ማለት ነው። በቃ በደስታ አውለኝ። እናንተ ባላችሁ ከስራ ወጣው ልመጣ ነው ሲላችሁ ባላችሁ ነገር ጽድት ትጥብ ትጥን ብላችሁ ከዛ ደግሞ ፊታችሁ አወል ሸይ ፊታችሁ አትኳሉ፣ አትቀባቡ። ፈገግ ልብ ወከክ የሚያደርግ ፈገግታ፣ ፊትሽን ዘብዝፈሽ የ77 አይነት ሜካፕ ተቀብተሽ ፀጉርሽን አይደለም ማስተኝተሽው አቆመሽ ብትቀበዩ አይገባውም። ወላይ አንቺን እንዲያይት የሚያደርገው መጀመሪያ የአንቺ አቀባበል ነው። ስቀሽ ተዋብለሽ ግባ ምን ብለሽ ተቀብለሽ አብልተሽ አጠጥተሽ አጫውች ውሎህ ምንህ በደረቁ አይደለም
ሀቢብቲ በደረቁ አይደለም፣ ደረቱ ላይ ደግፍ፣ ትከሻውን አቀፍ፣ ፀጉሩን ነካ ነካ አርጊ ያደርጋል። አንቺ ያደረግሽውን ያለ አንቺ በደረቁ ያወራሽ። ሙኒት እንዴት ነሽ? እንዴት ነሽ? ታርዬ ኮንግራ ብያለሁ። እንኳን ላደረሳችሁ። አንቺ እኔ ይኸውልሽ የኔ ባል ፒኪኒ አርጌ ብቀበለው ይኸው በቦክስ እየገጨገጨኝ ነው ያለሁት። ከቤት መውጣት መምኑ ነው። በበረንዳ ሰው ለምን አየሽ ነው? በበረንዳ ለምን ሰው አየሽ ነው? ፍቅር ነው እንዴ? እንዲህ ስለቀናብሽ ደስ ይበልሽ። ግን ኖ ይኸውልሽ አሁን ኃይለኛ ሰው ነው፣ ተማቺም ነው። ባህሪውን አውቀሻል አይደል? አንቺ ሲመጣ ስቀሽ ፍቅሬ ማሬ በቃ በበረንዳ ጋር እንድትታይ ካልፈለግ አትታይ እስኪያውቅልሽ ድረስ። አንቺ ጥምም እያልሽ በዚህ ጋር ትውጪ ሲልሽ እየወጣሽ ነው እንጂ ሲመጣ ሀቢቢ እንዴት ዋልክ እና ግባ ና ወጣ ብትይ ፒኪኒ ለብሰሽ አይደለም ጆኒ እያለብሰሽ ብትጠብቂው አንጠልጥሎሽ ነው የሚዞረው። ማን መጥቶ ነበረ? ለማን ነው የተቀባሽው? ለማን ነው እንደዚህ ያደረግሽው? ለማን ነው ሽቶ የነሰነሽው ይለኛል። አንቺ እንደዛ ሲልሽ ምን ትያለሽ? እንዴት እንዲህ ትለኛለህ? ኡሪት ያልሽ አይደለም። ለማን ነው ሲል ለአንተ የኔ ጌታ፣ ለአንተ የኔ ፍቅር፣ ለአንተ ጥምጥም። እሱ ቦክሱን ሳይሰነዝር አንቺ ጥምጥም በይ እንዴ። አረ ሙኒትኛ እኮ ሴቶች ነን እንዴ? እንደዛ ሆኜ ጠብቄው ጎበዝ። እሺ ለእኔ ነው ካለ ኦኬ፣ ለእኔ ነው ካለ አስለምጪው። ሽማያዎች አንዳንድ የማይገባው ሰገጤ ከሆነ ደግሞ ታስለምጪዋለሽ። አረ ምንም እሱ ሰገጤ ቀጥታ ሽቅፍ ድግፍ አድርገሽ ወደ ፍልሚያው ስታስገቢው እንዲያውም ለምን በማግስቱ እንደዛ ሆነሽ አልጠበቅሽኝም ብሎ ደግሞ ያንገጫግጭሻል። ጭርሱን ወደ ፊልማው ወደ ጨዋታውን የጎትቼ ልውሰደው። ውሰጂው፣ ምን ችግር አለ? አላደርገውም አላደርገውም። ለምን? ኧረ ጨርሳ መጣች። አላደርገውም። እሱ ጆዬ ዌልካም ባክ። ሲጀመር እሷ ራሱ አገባባ ከኛ ጋር በፍልሚያ ነው የገባች። እኛ ራሱ ፖሊስለሚ ነው የገባች። እኔ አሁን ያስቆምሽኝ ቦታ በጣም ሰተት ያለበት ቦታ ላይ ነው ያስቆምሽኝ። ኃይለኛ ቦታ ላይ ነበረ። ቸገር ወላሂ ነው ምሽ። ዌልካም ባክ። አንቺ አጠገቧ አይደለም የምትተኘው? እንዴት ነው ግን? ያኔ እሱ እዛ ላይ እሱ ሰደኝ እንጂ እንዴት እኔ ወስደዋለሁ? ሕክምና ስለሚያስፈልግሽ ፎሎ አድርጌሻለሁ። ስሚ ሸገር ገና አይኑ ሲገልጥ ኃይለኛ ትመስላለች እሷ ራሱ ማሚ። ከአነጋገሯ ተሰቀ ሳቅ ብለሽ ደህና አደርግ የኔ ፍቅር እንዴት አደርግ። ግንባሩን ሳሚው ሰውየው ይደነግጣል። ግድ የለሽም እስኪ ይገላመጥ ምን ሆናለች አሟታል ምናምን ይበልሽ። የኔ ፍቅር ቁርስ ምን ላዘጋጅልህ? ግድ የለሽም 10 ሰራተኛ የሚኖርሽ ምንምም አይኖርሽ። ተነስተሽ አዘገጃጅለት፣ ቁርስ ስጪው። ግራ አጋቢው እሱ ጠብጠብ ሲለው እሺ የኔ ጌታ፣ እሺ የኔ ማር። ትዳርሽ ነው፣ ምናልባት የልጆችሽም አባት ነው። ገና አብራችሁ እድሜ ልካችሁን የምትኖሩ ናችሁ። ከዛ ሊሰነዝር ሲመጣ እቅፍ እኔን ትመታኛለህ። ሳም አንገቱ ስር ግቢ። ይሄን አንቺ ሮጠሽ ሄደሽ ጫማ ታነሻለሽ፣ ሮጠሽ ሄደሽ መጥረጊያ ታነሻለሽ። እኔስ ተፈጥሮ ድምፄ እንደዚህ ነው። ሰው ይለኛል፣ ብዙ ሰው ነው የሚለኝ። ትቆጣለች፣ ኃይለኛ ነው ይመስላል ድምፄ ማለት ነው። ከእግዚአብሔር የተሰጠ ድምፅ ነው እንጂ ኃይለኛ አይደለሁም። በጣም ምስኪኔ ሲመታኝ ራሱ አልቅሼ ነው ዝም የምለው። ሙኒትዬ ተቀባብቼ ምናምን ዝንጥ ብዬ ስጠብቀው የት ሄደሽ ነው ብሎ መከራ ነው። ቀለሊቱ ነው እንድቹ ወደ ላይ ወጣ ሲያደርገኝ ነው የሚያድረው። አልመልስም። እንዴት ብዬ መልሳለሁ? ለማን የተቀባባሽው? ለሱ እኮ በይዋ። ለአንተ ነው የኔ ፍቅር፣ ለአንተ ነው ያማርኩልህ። የት ሄዳለሁ? ምን ሜጃ አለኝ? አንተን ነው አምር የጠበቅኩ። ይኸውልሽ ማመቶ ነበር ቆንጆ ምግብ 2 አይነት ምናምን ሰርቼ ደግሞ ለውሽማ የተረፈ ነው ያመጣሽልኝ ይለኛል። እንደ አይነት ለአንተ በይው። አንቺ ችግርሽ ላለመሸነፍ ነው፣ ላለመረታት ነው። በጣም ሲነዛነት ሲያበዛው ደግሞ ሄደሽ የሚያዝ ቦታ ያዥ፣ የሚነካ ቦታ ንኪ። ዝም ብለሽ አትለፍለፊ እንዴ! በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሳም አድርጊው እንዴ! ምን ሆነሻል? ባልሽ አይደለ እንዴ? ሀላል ባልሽ
አንቺ ጥፍ ስታደርጊው እንዴት አድርጎ ነው እሱ ቦክስ የሚሰነዝረው? ንገሪኝ እስኪ። ጥፊስ እንዴት ነው የሚመጣው? አንቺ ከንፈሩን ምጭምጭ አድርገሽ እየሳምሽ እሱ እንዴት ነው የሚሰድብሽ? አንቺ እኮ ስራ አጓድለሽ ነው። ሴት ልጅ እኮ አትመታም። ሴት ልጅ እኮ ወንድ ልጅ ሲንከባከባ ነው ደስ የሚለው። ግን አንዳንዴ የተሳሳተ ሰው ይኖራል። አታቂም፣ የስራው ቦታ ያለበትን ጫና አታቂም። ወንድ ልጅ ሳይሞላለት ሲቀር ህፃን ልጅ ነው የምላችሁ ወንድ ልጅ። ለዚህ ነው እኔ በበኩሌ እንዲህ ነው የማያቸው። ሁሉ ነገር ሲሟላለት ከእናት ከባት ውጭ ምንም ሰዓት ማባከን አይፈልግም። ከስራው ቀጥታ ወደ ቤት ነው የመጣው። እረፍቱን ከሐሙስ ጀምሮ እስከ እሁድ ድረስ የትም አይወጣም። ቢጠላሽ ቤት ውስጥ ይገኛል። ለደቂቃ ያይሽም ዞር ብሎ። አዎ፣ ግን በቃ መስኮት ትንሽ መጋረጃዋን እንደ ተሳስቼ እንደ ሳጸዳ መጋረጃዋን ከነካው የሆነ ቤት ውስጥ የተደበቀ ካሜራ አለ። እንደ እሱን የማውቅበትን ነገር ንገሩኝ እና እንደው ቤት ውስጥ ካሜራ ካለ እንዴት ነው የማውቀው? ለምን ታያልሽ? የተሳሳተ ነገር ታደርጊያለሽ? ኧረ እኔ አላደርግም። እንደው መጋረጃው ከተነካ አይቶት ይውጣለት። ይሄ ሁሉ ፍቅር እኮ ነው። የሰው ልጅ ከሳሳልሽ ሚስቱን ሰው እንዳያይበት ከፈለገ ሰው እንዳይነካበት ከፈለገ የእሱ ብቻ እንድትሆኝ ብሎ ነው። እንግዲህ ከቤታት ውጭ ይባላል። ከቤታት ውጭ አየራት እራሱ ይዞሽ አይወጣም። በጥቁር መኪና እኔ ምን ያደርግልኛል እንዴ? ሰው ማየት ፈልጋለሁ። አረ በቃ በጣም ነው የሚወድሽ። አይገርምሽም? በጣም የሚወድሽ ወንድ ልጅ ሰው እንዲያይበት ካልፈለገ በጣም ስለሚወድ ሰው አሁን ቤታችን ሰው ሲመጣ እኔን መኝታ ቤት በቃ ሁሉን ነገር ሲዘጋጀ ከዛ በኋላ እኔ መኝታ ቤት ነኝ። ኦኬ። ባልሽ ያገር ዜጋ ነው መሰለኝ? አይደለም፣ ሙስሊም ነው። አዎ፣ በሙስሊም ደንብ እንግዲህ ታውቂያለሽ፣ ከወንድሞቻቸው ጋር እንኳን አንቀመጥም። እነዚህ አረብ ነክ ደግሞ ነገር ያለባቸው ጭራሽ ሴታቸው አሁን እኔ ዛሬ ነው አይደል? ዛሬ ነው ትናንት ጁዬን ጠይቂያት። ጁፊት ነው የምነግርሽ። እኔ ቤት የለውኝም። ቧንቧ ሰሪ ቤት ውስጥ መጥቶ ነበረ። እያንዳንዳችንን እኔንም ሴቶች ልጆቼንም ይደውልና ግቡ ወደ ውስጥ ይላል። ሴቶቻቸው አይታዩም። ገባሽ? እንዲህ ቤት ውስጥ ሊሰራ የሚመጣ ሰው ምናምን ወይም ሼላ ላለብስ እችላለሁ፣ አለባበሴ ትክክል ላይሆን ይችላል። መጀመሪያ ደውሎ እከሌ እየመጣ ነው ይላል። ገባሽ? እንግዳ ደግሞ ወንድ እንግዳ ሲመጣ ከወንድ ጋር ነው የሚቀመጠው። ሰው ታቀራርቢና ዞር ትያለሽ። ይሄ የተለመደ ነው። አየር ግን መቀበል አያስፈልገም። እሱ ይዞሽ ወጥቶ ከተቀበልሽ ሌላ አየር። ምን አይነት አየር ነው የምትፈልጊው? የኔ እናት አንቺ መቀየር አትችይም። እሱን ማለት ባሏን ነው። አይውልሽ የማትቀይረው ለምን እንደሆነ ልንገርሽ። እሱ እጁን ሲጨብጥ እሷ እርግጠኛ ነኝ ጫማ ወይ መጥረጊያ ትፈልጋለች። ኖ አለበለዚያ ሊመታሽ ሲል ሌሽ ሀቢቢ ሌሽ ዘጥር ለምን አሁን እንደዚህ ኮፍያዎች ምናምን አንዳንዴ ጸጉር የሰርች ኮፍያዎች ልክ በቃ ጸጉር ቤት ወጥቼ መጣሁ ይመስሏል። በቃ አብድ ነው። ሌሊቱ ነው ሲያንገላታኝ አድራ ስጠየቅ ጥያቄ አያምነኝም። አውልቄ ያሳየዋለሁ። ሲሪየስ የሆነ በሽታ እንደ በሽታ አይነት ያለ ቅናት አለ። መጥፎ የሆነ በትክክል ቅናታም ወንድ ጥሩ አይደለም። ገባሽ ወይ? ይገልሻል። ለእንደዚህ አይነት ወንድ ደግሞ ይኸውልሽ አማካሪ፣ የቅርብ ሰው። አንዳንድ ሰው ደግሞ ለምን የቤት ሚስጥር አወራሽን ብሎ የሚጋጭሽ ይመጣል። ሽማጭ ግን በራስሽ ሙዱ ኦኬ በሆነ ሰዓት ለምን እንዲህ ታደርጋለን? ይወድሃለሁ ከአንተ ውጭ። እኛ ችግራችንን ልንገርሽ፣ የአበሻ ሴቶች በተለይ አሁን ቅድም እንዳልሹ ማለት ነው የራሳችንን ውስጥ ገልጸን መናገር መረንነት፣ ባለጌነት፣ ወራዳነት ይመስለናል። ነው ለሀላል ባል ለምሳሌ ልንገርሽ፣ የእሱ ቤተሰብ ይሆናል። ቆይ እኔ ቀድሜ አንድ ነገር ልጠይቅሽ። አንቺ ባልሽን እወድሃለሁ ከአንተ ውጭ ማንንም አላይም ብለሹ ታውቂያለሽ? ኧረ ቀነጣጠስልሃለሁ ሁሉ ለዋለሁ በእናትሽ ሰዎች ደዋለሁ ውድድድ ማለት እንደ እሱን ያልወደድኩ ማን ልውደድ? አስቀሪለት ቁርአን ምንም ችግር የለም። ሳምታይምስ ሀፕን ስለሚያደርግ እንዲህ አይነት ነገር ተፈጥሯዊ ባህሪ ያላቸው። ለምሳሌ ልንገርሽ፣ ለምሳሌ ግን ባለቤቷ ይቅርታና ሀበሻ ነው ማለት እዚህ ላይ ለምሳሌ ማለት ነው የእሱ ወንድሙ መጣ ከሚስቱ ጋር ማለት ነው። አንድ ላይ ምግብ በላን። ከዛ ብሉ ምናምን ካልኩ ከሄዱ በኋላ ተይኝ በቃ ማንገብገብ ነው። ምን ወንድ ማለት አትችይም። ለምሳሌ በደንቡ እንዴት ወንዱን አትይም ብሎ አይባልም? ሴቷን ነው ብይ የምትይው። እሱ ወንዱን ይለዋል።
በእርግጠኛነት አሁን አንቺ ከእንደዚህ ከገልፎች አካባቢ ነሽ ያለሽ። ስርዓት አለው እነሱ ያደጉበት ባህል አላቸው። በቃ አባቱን ብቻ ስታናግሪ እኛም በእንደዚህ አይነት ለህይወቶች እኮ ብዙ አልፈናል። እኔ ራሴ እንደዚህ አይነት ህይወት ውስጥ አልፌያለሁ። ግን መማር የሚገባውን ነገር አስተምሬ ሶሻል ላይፍ እንዴት መሆን እንዳለበት አሳይቼ እኔ በሚገርምሽ ሁኔታ አንድ ነገር ልንገርሽ። ባለቤቴ ምን ይል ነበረ? ሴቶች ልጆቼ 12ኛ ክፍል ሲጨርሱ ቤት ነው የሚቀመጡት፣ ከወንድ ጋር ተቀላቅለው ስራ አይሰሩም፣ ዩኒቨርሲቲ ምናምን ገብተው ከወንድ ጋር አይማሩም የሚል ባል ነበር የነበረኝ። በአሁን ሰዓት ግን ልጆቼም ከሁሉም ህብረተሰብ ጋር ተቀላቅለው ይኖራሉ። እኔም ያ ማለት ሀራም እንሰራለን ማለት አይደለም። ነገር ግን ተቀላቅለን መኖር ግዴታ ነው። ጄኔሬሽኑ ተቀይሯል። አሁን ያለው ጊዜ ተቀይሯል። ያንን አንቺ ቀስ እያልሽ ማስተማር በጣም ይፈትናል፣ ትዕግስት ይፈልጋል። ግን ባልሽ አንድና አንድ ማረጋገጥ ያለብሽ ሲሳሳልሽ ይሄን ያህል ስለሚወድሽ ነው። ሙኒቲ ፈታሁት። ግን በእናትሽ አሁን እንደው ልንገርሽ እውነቱን ፈታሹ ፈታሁት። እኔ ግን ከፈታሁት ወሬ ሰምቼ ነው የገባሁት እና እንደ ምን አይነት ትሰጭኛለች ብዬ ነበር። በቃ ያልሹ ነገር ሁሉ እውነት ነበር። ያን ነገሮችን አላደርግም። እያሾፍሽ ነው ግን ሸገር ማርያም ተፋታሁ። ፍትት ፍትት ፈትቼዋለሁ። ምክንያት ከወራሽ በኋላ ነው እንዴ? ለምን እንደሆነ እኔ የራሴ ስህተት እንዳቅ ነው። ስህተትሽ ይኸውልሽ፣ አንድ ነገር ልንገርሽ። አሁን ላይ ከይቅርታ ጋር ይሄንን ስላችሁ ለምሳሌ ሙኒት ለምሳሌ ጓደኞቼ ጋር ሊድ ብዬ አስፈቅደዋለሁ አይደለ? ጓደኞቼ ጋር ሊድ ብዬ ስለ ሙኒት እኔ ስሬስ ነው የምነግርሽ። ከዛ ጓደኞቼ ቤት ይገባና ቼክ ያደርጋል መጀመሪያ ቤቱን፣ ወንድ አለ ወንድ የለም። ምን ችግር አለ? ቤት ወንድ አለ ወንድ የለም ማለት ውስጥ ገብቶ ነው የምፈትሸው። ማርያምን አንድ ነገር ልንገርሽማ፣ አንቺ ሴት ልጅሽን አሁን የሆነ ቦታ ልታደርሻት ፈለግ፣ ጓደኞቼ ጋር ሄጄ ልዝናና አለችሽ። ማናት ጓደኛሽ? ማማ አለ ቤት ውስጥ? ወንድሞች አሏት ወይ? የወንድሟ ጓደኞች ይገባሉ ወይ? ይሄ ይሆናሉ ያ ይሆናሉ ብለሽ መጠየቅሽ ስህተት ነው? ልጅሽ ባለጌ ናት ብለሽ አስበሽ ነው ወይስ አይደለም? ሳራ ሰላም ነው? ሰላም እንዴት ነሽ? ሙሉ ምን ሆነ? ናቃቀንችን በጣም እንትን የምትይው አውሪ እስኪ ምን ሆና ነው? አዎ ልታዥ ነው አይደለም? ሳራ ነው የምፈልገው። እሺ ፈልገሽ እዛ ዱባይ አንድ ደላላን አለ። ከዛ 500,000 ላክልኝ ብሎ ልኬ ለወንድሜ አዲስ አበባ 3 ወር አርገዋል ብሩ። አሁን ዋትሳፕ በምን ምን አገባኝ ስለደላላ። ኦኬ ኤኒዌይ እና ለልጅሽ ሴፍቲ ነው አይደለ ይሄንን ሁሉ ጥያቄ የምትጠይቂው? ኦኬ ይሄ ሰውዬ ሚስቱ እኮ ነሽ፣ የግል ንብረት የእሱ ብቻ ነሽ። ተጠነቀቀልሽ እንጂ ምን አደረገ? ምን አደረገ? ዝም ቢልሽና የትም እየወረወረሽ ቢሄድ ሲገባ ሲወጣ ምንም የማትመሲው ለሚያስፈልገው ጉዳይ ብቻ ነይ እዚህ ጋር የሚልሽ ሴት ብትሆኝ ይሄንን ነው የምትፈልጊው? እንዜ ሴት ብልጥ ናት፣ ሴት ብልህ ናት፣ ሴት እንዲህ ናት የተባልነው እኮ የእነሱን አይምሮ ማስተካከል ስለምንችል። እኔ ሁሉም ደግሜ እናገራለሁ። ወንድ ልጅ ህፃን ልጅ ነው፣ የህፃን ልጅ ጭንቅላት ነው ያለው። ይሄንን ስል በኑሮ በምን አይደለም፣ ትዳር ላይ ባለው ነገር ሴት ልጅ እናት ወንድ ልጅ ህፃን ልጅ እንዴት ነው የሚሆነው? እናት ያሳየችውን ነው አይደለ? ባሳየችው መንገድ ነው የሚሄደው። ማሳመን ትክክል የሆነ ነገር አንቺ ካመንሽበት ህይወታችሁ ላይ፣ ልጆቻችሁ ላይ፣ ትዳራችሁ ላይ፣ ቤተሰባችሁ ላይ የሚያመጣው መጥፎ ነገር ከሌለ ማስተማር። ልክ አይደለሽም ሲልሽ እንኳን እሺ አይደለሁም እያልሽ ግን በተግባር ማሳየት። አንዳንድ ነገሮች በንግግር የማናስተምራቸው አሉ፣ በተግባር የምናሳያቸው። ኦኬ ሙኒትዬ፣ ግን የሆንም ነገር ስለምጠይቅሽ በውስጥ ላውራሽ ተቀበይሽ። እዚህ ጋር ከፈለግሽ ጠይቂኝ፣ እነግርሻለሁ። አይ በቃ በውስጥ ሌላውን ደግሞ እኔ ያጠፋሁት ነገሮችን በውስጥ እነግርሻለሁ። የሆነ ነገርም ስለደረሰብኝ ልንገርሽ፣ ሜቢ ከሱ ከሆነ ይቅርታ እንድጠይቅ ማለት ነው። በእናትሽ ነው አሁን እነግርሻለሁ። እኔ እሺ፣ አመሰግናለሁ። ሳሪዬ ከሆነ ጠግኝ፣ እንዳታፈርሺ ትዳርሽን።
ኖ ኦልሬዲ አልቆልቷል። ግን ያኔ እኔ የሆነ እንትን ላይ ስለሆንኩ ያኔ ጥፋቴን እንደማወቅ ስለፈለግኩ ስታወሪ አንቺ ሜቢ ጥፋቴን ማወቅ አለብኝ እና ይቅርታ መጠየቅ ካለብኝ ይቅርታ ጠይቄው አስታርቄሽ አንቺን እዚህ ጋር ካላመጣሁሽ እኔ ምን አይደለሁም። ሳርዬ ስላስገባሽኝ ታንኪው። የዛሬ አመት ከቤቢ ጋር ኢንሻአላ ቶም አንድ አንፈልግም፣ ሴት ወንድ ያርግልሽ ያረብ። እሽማ የዘውትር ጸሎት ሶስት ልጅ ልናሳድግ ነው። ሳሪ ራሷ እኮ ራሷን የቻለች አንድ ህጻን ናት። እንግዲህ አርግዛ እሷን ስናጨማልቅ ገና። ሳሪዬ ደግሞ እድለኛ ነሽ፣ ሙኒትን የመሰለ ጓደኛ ስላለሽ። እንደዚህ አርጊ እንደዚህ አርጊ የምትልሽ ጓደኛ እህት፣ ጓደኛ ሳትሆን እህት ናችሁ ሁላችሁም። መሲ ሁላችሁም ማርያምን በእናንተ እኔ በጣም ነው የምቀናው። አንቺም ጓደኛችን ነሽ። በፈለግሽው መንገድ ብትመጪ እንዲሁ እግዚአብሔር እንሸኝሻለን። እንዳይገባባችሁ ጓደኝነታችሁ መሰረት ያለው ጓደኛ ያድርግላችሁ። አብራችሁ የምታረጁ አብራችሁ የምታድጉ አብራችሁ የምታረጁ ያድርጋችሁ። እንግዲህ እግዚአብሔር ምን እንደሆነ ታውቂያለሽ። አብረሽ ትበያለሽ፣ አብረሽ ትጠጫለሽ፣ አብረሽ ትኖሪያለሽ ፈጣሪ እስከፈቀደው ድረስ ማለት ነው። ከዛ ውጭ አብሮ አለመሆን አንድ ነገር ነው። በአብሮ የግዴታ አብሮ መሆን አይጠበቅብሽም። ግን አብሮ ኑሩ ሳይሆን ጓደኝነታችሁ ምንም ነገር አብረሽ በሆንሽ ጊዜ ያልሽውን ነገር እንደዚህ ችግር በተፈጠረ ሰዓት እዛ አይነት ነገር መሆን ደግሞ ከባዱ ነው። እኔ ምናልባት የምር በጣም ነው የምወዳቸው። ሰይጣን አይስማ ነው የሚለው። ይኸውልሽ በህይወት ላይ ያለ ነው ሸገር። ማንኛውም ሰው አብሮ ይሆናል፣ አብሮ ይጣላል፣ ችግር የለበትም። ምክንያቱም በቃ ህይወት ላይ የሚፈጠሩ ነገሮች ብለምን ሸይጣን ረጅም የሚያጣላ የሚያነቋቁር የሀገር እግዚአብሔር ያዝላችሁ። መንፈስ የተመለዛ ነው። ይኸውልሽ ሙኒቴ በሰው ልጅ አብሮ እስከሆነ ድረስ አብሮ እስካለ ድረስ ትጋጫለሽ። አልጋጭም አትይም። ለምሳሌ አሁን አንድ ነገር አምናለሁ ልንገርሽ፣ ከምወደው ሰው ጋር 100 ጊዜ ምርቃት ነው የመረኳችሁ። አሜን ብለሽ ተቀበይ። ጨዋታ ነው። ግን አሜን ብለሽ ተቀበይና ከዛ አሜን ብያለሁ። 100 ጊዜ እጣላለሁ፣ ግን 100 ጊዜ ይታረቃሉ። 100 ጊዜ ይቅርታ አጠያይቃሉ። ለምን መሰልሽ? ለምወደው ሰው እደራደራለሁ። ድርድር አለኝ። እደራደራለሁ። ጓደኝነታችሁን አብሮ ያዝልቀው በጣም ደስ ይለኛል። በጣም ከምንም በላይም ደግሞ የሰው ልጅ መዝለቅ አለበት ከምንም በላይ። ግን አብረን ባንሆን እንኳ አብረን ባንዘልቅ እንኳ አብረን ጓደኛ ባንሆን እንኳ በጓደኝነታችን የሆነውን ነገር በተአምር እንደ መጥፎ ነገር ልንጠቀምበት አይገባም። መቅረት ያለበት ነገር ይሄ ነው። አብሮ አለመሆን አንድ ነገር ነው። ግን አብረሽ ሆነሽ ያሳለፍሽውን ነገር፣ አብረሽ ሆነሽ የተነጋገርሽውን ነገር፣ አብረሽ ሆነሽ ብዙ ነገሮች ያልሽውን ነገር ለመጥፎ ቀን መጠቀም የለብሽም። ለምሳሌ እኔ ሙኒቲ ምናሉት ፈነጊን አስበሻል? እንደ ጨዋታችንን አታስቀይሽን። በጣም የጦፈ ጨዋታ ላይ ነን ያለ። አሁን ቤት እየገነባን ነው። ለሻጋር ልንገራት ብዬ ነው። ሳሪዬላ እናንተ ምንም አይነካችሁም። መብርሃን ከእናንተ ጋር ትሆን፣ እግዚአብሔር ከእናንተ ጋር ይሁን። በቃ ይሄን ነው የምመኝላችሁ። ሸገር ነው ያዋሪን በውስጥ። እሺ እኔ ቆንጆ። እሺ ፍቄ እንዴት ነህ? ሰላሚን አየሽ? ስላስገባችሁ ሳሪዬ። እሺ ደህና ደሩ። ደህና ደሩ ሀቢብ